በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተሰየማችሁ አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር በሌላ እምነትም ሆናችሁ ከዚህ ገጽ ትምህርት እናገኛለን ብላችሁ ለምትከታተሉ በጠቅላላ ሰላምታዬ ይድረሳችሁ። እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የቅድስተ ቅዱሳን የድንግል ማርያም ምልጃ፣ የመላእክት ጥበቃ፣ የቅዱሳን በረከት፣ የደጋጋ አባቶቻችን እናቶቻችን ጸጋ ረድኤት በሁላችን ላይ አድሮ ይኑር። ከሰማይ ሰማያት ወርዶ ደሙን አፍስሶ በቀራንዮ አደባባይ ሞትን ተቀብሎ ሙስና መቃብርን ማጥፍቶ በሶስተኛው ቀን ሞትን ድል አድርጎ የተነሳ በአርባኛው ቀን ያረገ ዳግም የሚመጣ እርሱ አምላካችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው፣ ምስጢሩንም ይግለጽልን። ዛሬ ባለፈው ካየነው የኢትዮጵያ ታቦት ከሌሎች ሀገሮች ጋራ ዝምድና አለው ወይ፣ ተመሳሳይ ነው ወይ አይደለም ወይ የሚለውን በተወሰነ ደረጃ አራት ነገሮችን ጠቅሼ ተመልክተን ነበር። የክፍል 2 ዛሬ ይቀጥላል። ሁላችሁም ይህን ትምህርት ጠቃሚ ከሆነ ለሌሎችም ሰዎች እንድታደርሱት አደራላለሁ። በተለይ በተለያየ ሁኔታ የተለያየ ጊዜ አንዳንድ ነጥቦች ለክርክር ስለሚመጡ አጥርቶ ለማየት መጽሐፍ ቅዱሱ ምን ይላል፣ የቤተክርስቲያን ሥርዓት ምን ይላል የሚለውን ለማየት ይረዳል። ትላንትና ባለፈው ገልጬላችሁ የነበረው ያየነው ትምህርት ምን ነበረ? አራት አይነት ነገሮችን በመጽሐፍ ቅዱስ ውስጥ አይተናል። በተለይ መነጋገሪያ ሆነው ተነስተው የነበሩ ነገሮች ስለነበሩ ጽላት፣ ታቦት፣ መሰዊያና ገበታ ወይም ጠረጴዛ የሚለውን ተመልክተን ነበረ። ዛሬ ቤተክርስቲያናችሁን በደንብ እንድታውቋት ደግሞ በቅዳሴው ሥርዓት ላይ ያለውን ያንን አነሳለሁ፣ እመለከታለሁ። እናንተም ለዚህ ጥሩ ትምህርት ይሆናችኋል ብዬ አስባለሁ። እግዚአብሔር አምላካችን የምንሰማውን ቃል ሁሉ እንዲገልጽልን የሱ ቅዱስ ፍቃድ ይሁንልን። ትምህርቱን ከሥርዓተ ቅዳሴው ላይ እያወጣሁ እንድትመለከቱ አደርጋለሁኝ። እግዚአብሔር ወዶና ፈቅዶ ብዙ ጊዜ አንዳንድ የመከራከሪያ ነጥቦች ሲነሱ አስተውላችሁ እንድትሄዱ የምፈልገው ነገር አለ። ለምን? በዛው ትልቅ ትምህርት እናገኝበታለን፣ በጣም ትምህርት እናገኝበታለን እንጂ ዝም ብሎ ቀድሜም እንዳልኳችሁ ከሌ እንዲህ ብሏል፣ ከሌ እንዲህ ብሏል፣ ነከሌ እንዲህ ብሏል ንክል ሳይሆን ምን ይላል የሚለውን ይጠቅመናል ለመረዳት። ሰዎችን ስለወደድናቸው የሚናገሩት ሁሉ ትክክል አይደለም፣ ስለምንጠላቸውም የሚናገሩት ሁሉ ትክክል አይደለም፣ መጥፎ ነው ልንል አንችልም። ከዛ ይልቅ አጥርተን እግዚአብሔር ምን ይላል፣ መጽሐፍ ቅዱስ ምን ይላል፣ ቅድስት ቤተክርስቲያን ምን ትላለች፣ የቤተክርስቲያን ሥርዓት ምን ይላል የሚለውን እሱ ላይ ትኩረት ሰጥተን እንድናይ የምፈልጋቸው ነገሮች አሉ። ለዚህም እንግዲህ የምናያቸው መሰረታዊ ትምህርቶቻችን የቤተክርስቲያናችን ሥርዓት ነው። የታቦቱ ወይም የጽላቱ አንድ ላይ ታቦት ብለን ነው የምንጠራው ብያቸዋለሁ። ጽላቱን በውስጡ ይኖራል። ይህም በምናደርግበት ጊዜ ምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓቷ በምን መልክ ነው የምናደርገው ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመቅደስ ሥርዓት ከመላው ዓለም ሁሉ ይለያል። ባጭሩ ስታዩት ማለት ነው ከመላው ሁሉ ዓለም ይለያል። ለምንድን ነው ከመላው ዓለም የሚለየው? የኢትዮጵያ ቤተክርስቲያን ቀድማ የብሉይ ኪዳን እምነት ታምን ስለነበረ ነው። አሁን ግን የምናቀርበው መስዋዕት በብሉይ ዘመን እንደምናቀርበው አይነት መስዋዕት አይደለም። ታቦቱ አይለወጥም። ከዚህ በፊትም የምታስታውሱ ከሆነ የተናገርነው ነገር ነበረ። የብሉይ ታቦትና የአዲስ ኪዳን ታቦት ልዩነት አለው የሚል ነገር የለም። ምክንያቱስ ምንድን ነው ካልን ሙሴ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ እንደማሳይህ አድርገህ ስራ ስላለው ከሰማይ ያለውን የእግዚአብሔር መቅደስ ከፍቶ ታቦቱን አሳይቶ ነው እግዚአብሔር ሙሴን ያዘዘው። ታዲያ እንዴት ይለወጣል? ራሳችሁ መፍረድ ነው። የዘላለም ኪዳን ሰጠው ብሎት እንዴት የዘላለም ኪዳን እንዴት ለ2000 ዓመት ብቻ ይሆናል? ለምን ለ1500 ዓመት ብቻ ይሆናል? የዘላለም ኪዳን የሰጠው ከሆነ በጣም ደግሞ የሚገርማችሁ አስተውላችሁ እንድትሄዱ ፈልገው በሰማይ መቅደስ አለ፣ በምድር ላይ መቅደስ አለ። መጽሐፍ ቅዱስ ውስጥ መቅደስ አለ። ያቺ የኛ መቅደስ ነች። መጽሐፍ ቅዱስ ውስጥ ያለው መቅደስ የምትመስለው ያቺ የኛ መቅደስ ነች። ሰማያዊት
ኢየሩሳሌም ውስጥ ያለችውን መቅደስ የምትመስለው። ይሄ እኮ ትእዛዝ ነው። ስለዚህ ለምሳሌ ታቦቱ በብሉይ የነበረውና በአዲስ የነበረው ታቦቱ የተለያየ ነው ማለት አይቻልም። አገልግሎቱ የተለያየ ነው ማለት ግን ይቻላል። የሚደረገው አገልግሎት መስዋዕቱ የተለያየ ነው ማለት ይቻላል። ለምሳሌ በብሉይ ዘመን መቅደስ ነው አይደል? በቃ መቅደስ ነው። መቅደሴን ስሩልኝ በመካከላችሁ አድር ዘንድ ነው፣ መቅደስ ነው። ሶሎሞን መቅደስ ሰራ ነው አይደል የሚላል። መቅደሱን ሰርቶ ጨርሰ መቅደስ ነው አይደል? የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስ በየዘወትሩ በ9 ሰዓት ጸሎት ሊያደርጉ ወደ መቅደስ ሄዱ ነበር፣ መቅደስ ነው። አገልግሎቱ ግን በብሉይ ዘመን የነበረው መቅደስና የአሁኑ መቅደስ አንድ አይደለም። መቅደሱ ግን አንድ መቅደስ ነው። ታቦቱ በብሉይ ዘመን የነበረው ታቦትና በአዲስ ኪዳን ያለው ታቦት አንድ ነው። እግዚአብሔር አይቀየርም፣ እኔ እግዚአብሔር አልለወጥም ይላል። ስለዚህ አገልግሎቱ መስዋዕቱ ግን ተቀይሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በዚሁ አጋጣሚ እንድታውቁት እሷ ያላት ታቦትና ጽላት አይነት ስርዓት ማንም በዓለም ላይ የለውም። ስለዚህ ብዙ ጊዜ አሁን ሶሻል ሚዲያ ስለመጣ እንደው ዝም ብለን ስለተናገረ እንዳይሆን ጥሩ ነው። በሶሻል ሚዲያ በቲክቶክ በዩቲዩብ ጥሩ እያደረጋችሁ ነው። ግን ጥሩ የበለጠ የሚሆነው ደግሞ የቤተክርስቲያናችሁን ትምህርት ስርዓቱን ስታውቁት ጭምር ነው። ድንገት የተሳሳተ ሰው ሰምታችሁ እንዳትሳሳቱ። ምክንያቱም አንዳንድ ሰዎች የቤተክርስቲያንን ስርዓት ለማፍረስ ብዙ ትምህርቶች አስተምረዋል። ስለ ታቦቱም ሆነ ስለ ስርዓታችን ሆነ ስለ ሰንበት አከባበራችን ሆነ ስለ በዓላችን ሆነ በጣም ብዙ ተጥሯል። ኦርቶዶክስ ተዋሕዶ ቤተክርስቲያንን መሰረቷን ለመናድ ሌሎች ከዛሬ 2000 ዓመት በፊት ጣዖት አምላኪ ናቸው። ለዛፍ ነው የሚንበረከኩት፣ ለጣዖት ነው የሚሰግዱት። ኢትዮጵያ ቤተክርስቲያን ዛሬ ያለችው ከኦሪት ስትመጣ እኮ ልክ ክርስቶስ እንዳደረገው እኮ ተቀብላ ነው የምትሄደው። ስለዚህ በጣም አስተውለን እንድንሄድ ነው። ለዚህም ደግሞ እግዚአብሔር ይርዳን። ነገሩ መነሳቱ ጥሩ ነው። ዛሬ እስቲ ደግሞ ስለ ታቦቱ ስርዓቱ፣ መቅደሱ፣ ዋናው ስጋው ደግሞ የሚፈተትበት መስዋዕቱ ኢየሱስ ስለሆነ ፋሲካችን ክርስቶስ ታርዷል ስለሚል አሁን ጊደሩ፣ ላሙ፣ በጉ የተባለው ሁሉ ምሳሌው ኢየሱስ ክርስቶስ ስለሆነ በታቦቱ ላይ እሱ ሲደረግ እንዴት ነው ስርዓቱ ምን ይመስላል የሚለው ነው። የነቢያትን የሐዋርያትን የሊቃውንትን ጉባኤ ባረከ፣ እናንተን ይባርክ። እመቤታችን በመካከላችን ትሁንልን። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖርልን። ባላችሁበት ሁሉ ሰላምና ጸጋ እመኝላችኋለሁ። የእግዚአብሔር በረከት በሁላችን ይሁን። ስለ መቅደሱ መጀመሪያ ላንሳላችሁ። አንድ ነገር ትኩረት እንድትሰጡ እንፈልገው ነገር አለ። ሙሴ ቅድም እንዳልኩት የሰራው ከሰማይ መቅደስ አምሳል ነው። ታቦት የብሉዩ ሌላ ነው የአዲሱ ሌላ ነው ብሎ የሚያስተምር ሰው ትንሽ የዘነጋው ነገር ሊኖር ይችላል። እንዴት? መጀመሪያ ታቦቱ ከየት ነው ተመሳሳይ ሆኖ እንዲሰራ የተደረገው? ከሰማይ። መቅደሱ ከሰማይ፣ ጽናው ከሰማይ፣ ኪሩቤል ሱራፌል ከሰማይ፣ ስርዓቱ ከሰማይ። ራእይ 11:19 ምን ይላል? እስቲ ራሳችሁ ጥቅሱን ይዩት። ራእየ ዮሐንስ ምዕራፍ 11 ቁጥር 19ን ተመልከቱ። እዛ ላይ ምን ይላል? ልክ እንደምታዩት በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። ይሄ ነው ዋናው ነገር። ከዛ መብረቅና ድምፅም ነጎድጓድ የምድር መናወጥ ታላቅ በረዶ ሆነ ይላል። ስለ መጨረሻው ሰዓት ነው የሚያወራው። አሁን እሱ ጋር ልብ በሉልኝ። በሰማይም ያለው የማ መቅደስ ተከፈተ? የእግዚአብሔር። መቅደሱ የማን ነው? የእግዚአብሔር። የት ነው ይሄ? ምድር ላይ ነው? ሰማይ ላይ ነው? ባህር ውስጥ ነው? ውቅያኖስ ውስጥ ነው? የት ነው የተከፈተው? በሰማይ ያለው። ቅድም ያያችሁት ጥቅስ አለ ዘጸአት 25:8 ቅድም የተመለከታችኋት። አሁን እሱ ጋር በመካከላችሁ አድር ዘንድ መቅደስ ስሩልኝ ያለው ማን ነው ያለው? እግዚአብሔር ነው። ከዛ ሙሴን ምን አለው? ስትሰራ እንደማሳይ እንደ ሰማዩ አለው። ዮሐንስ ደግሞ ተገለጠለት። የሙሴም አምላክ የዮሐንስም አምላክ በእናንተ ላይ አድሮ ይኖር። አያችሁት? እሱ ጋር በየት ያለው የእግዚአብሔር መቅደስ ነው የተከፈተው? በሰማይ ያለው የእግዚአብሔር መቅደስ። በሰማይ ያለው የእግዚአብሔር መቅደስ ምን ሆነ? ተከፈተ። ማ ተከፈተ? መቅደስ። የማ መቅደስ? የእግዚአብሔር። የት ያለው? በሰማይ። መልካም ነው። አያችሁ? ከዛስ መቅደሱ ሲከፈት ምንድን ነው የታየው? የኪዳኑ ታቦት በመቅደሱ ታየ። አያችሁት? የኪዳኑ ታቦት በመቅደሱ ታየ። የምኑ ታቦት በመቅደሱ ታየ? የኪዳኑ ታቦት በመቅደሱ ታየ። የኪዳኑ ታቦት በመቅደሱ ታየ። ክርስቲያኖች በደንብ እያስተዋልን መሄድ ያስፈልጋል። ስብከት ላይ ምንድነው መሰላችሁ? ሰው ተዘጋጅቶ ይመጣና ብዙ ነገር ሊናገር ይችላል። አሁን ሶሻል ሚዲያው ያወጣዋል። አስተማሪው ካጂ በኋላ ራሱ እኮ ኤዲት አያደርገውም።
አንዳንድ ጊዜ ላይቭ የሚደረጉ ዝግጅቶች ሁሉ ብዙ ችግር ያላቸው ነው። ተናጋሪና ፈረሰኛ አንድ ነው ይባላል አይደል? ለምን ያመልጣል? ኤልያስ ስላለው ብዬ ኤርሚያስ ብዬ ሊሆን ይችላል። ከዛ መምህር ዘበነ ኤርሚያስ ነው ብሏል። ለምንድን ነው ከሌ ኤልያስ ነው የሚለው ልትሉ አትችሉም። እኔ አሁን ብዙ ጊዜ መዝሙሮች ራሱ ሲዘመሩ ሚስጥር የሚያፋልሱ መዝሙሮች አሉ፣ ግን ዝም ብለን እንዘምራቸዋለን አይደል? የሚያስተካክላቸውም ስለሌለ ስለዚህ ልክ እንደሱ ይዩት። ስለዚህ ሰባኪዎች በኋላ ጊዜ ቢያገኙ እኮ ያርሙታል፣ ያስተካክሉታል። እና ልብ በሉ አሁን ምንድን ነው ያልነው? የት ያለው የእግዚአብሔር መቅደስ ተከፈተ ነበር ያልነው? በሰማይ ያለው ምን መቅደስ? የማ መቅደስ? የእግዚአብሔር መቅደስ ምን ሆነ? ተከፈተ። ልብ በሉ የት? በሰማይ። የማ መቅደስ? የእግዚአብሔር ምን? የእግዚአብሔር መቅደስ ተዘጋ፣ ተከፈተ። ምን ታየ ሲነግረን ዮሐንስ? በሰማይ እኮ ነው የሚታየው። ድንቅ እኮ ነው። የኪዳኑም ታቦት በመቅደሱ ታየ። በሰማይ ባለው መቅደስ የእግዚአብሔር የቃል ኪዳኑ ታቦት ታየ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ ቅድም እንደማሳይ ያለው ከሰማይ ነው ያሳየው ሁሉን ነገር። ልጨምርላችሁ ራእይ ላይ 15 እዛው ተመልከቱት። ይህን ጥቅስ ደግሞ ራእይ 15 ቁጥር 5 ከዚህ በኋላ አየሁ የምስክርንም ድንኳን መቅደስ በሰማይ ተከፈተ። የምስክርም ድንኳን መቅደስ በሰማይ ተከፈተ። ከዛ እዛ ውስጥ ምን ያህል ሰባቱንም መቅሰፍት የያዙ ሰባቱ መላእክት ከመቅደሱ ወጡ እያለ ይናገራል። አሁን የፈለኩት ምንድነው? ቁጥር 5 ላይ ያለውን ቃል ነው። ራእይ 15 ቁጥር 5 እሱ ጋር የምታዩት እሷ ነች። ምንድነው የሚለው? ከዚህ በኋላ አየሁ የምስክሩም ድንኳን መቅደስ በሰማይ ተከፈተ። አሁን ይህን ስትመለከቱ የማን መቅደስ ነው? የእግዚአብሔር መቅደስ። የት ነው? ሰማይ መቅደስ አለ ወይ? አዎ። ሰማይ ታቦት አለ ወይ? አለ። በቃ አለ ከተባለ አለ ነው። እምነት ማለት እኮ ይሄ ነው። እናንተ ለምን እንደምንከራከረው? ለምን እንደምንጣለው? ለምን እንጨቃጨቃለን? መቀበል ነው። እምነት ማለት እኮ መቀበል ነው። በቃ እግዚአብሔር ወልድ ተወለደ፣ በቃ አለቀ። ተወለደ ነው እኮ። በሰማይ መቅደስ አለ ነው። ታቦት አለ ነው። የቃል ኪዳን ታቦት አለ ነው። ካህናት አሉ ነው። ለዚህ ነው ሙሴን እኮ እንደማሳየው ሙሴ ባየው መሰረት የሰራው። ሙሴን ካዘዘ በኋላ ራሱ እግዚአብሔር ሙሴን ታቦቱ እኮ ብቻ ደኮ አይደለም የስርየት መክደኛ አለው። እነግራችኋለሁ። በጣም በዚህ ላይ እንድንማር እፈልጋለሁ። እኔ ለምትፈልጉ ሰዎች ነዋየ ቅድሳት የሚባሉ ዋና 9 አሉ። በሌላ ቦታ ላይኖሩ ይችላሉ። እነዚህ 9 አሉ። በኋላ የተወሰኑትን ነግራችኋለሁ። ከዛ እንዴት ጸሎቱ እንደሚደረግም አሳያችኋለሁ። ከዛ የኛና የሌላው ልዩነት በጣም በግልጽ ተመለከቱታላችሁ። አሁን ከምናገረው እንኳን ይገባችኋል። በሰማይ ታቦት አለ፣ በሰማይ መቅደስ አለ፣ በሰማይ ካህን አለ፣ በሰማይ እግዚአብሔር ይመሰገናል። ቅዱስ ቅዱስ የሚለው ምስጋና እኮ ከሰማይ የመጣ ነው፣ ከምድር እኮ አይደለም። እዛ እኮ መቅደስ ስላለ ነው። ኢሳይያስ 6ን አታስታውሱም እንዴ? እግዚአብሔርን በረጅም ዙፋኑ በመቅደሱ አየሁት አይደል የሚለው? ሰማይ ላይ እኮ ነው ያየው። አንዱ ለአንዱ ኪሩቤል ሱራፌል ምንድነው የሚሉት? ቅዱስ 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 እግዚአብሔር፣ ምድር ሁሉ ከበረከቱ ተመልታለች ይላሉ። ቅዱስ ቅዱስ። ይሄ ጸሎታችን አለም እንዴ? ሁልጊዜ እኮ ጸሎታችን ይሄ። ስለዚህ ቅዱስ 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 እግዚአብሔር፣ ምድር ሁሉ ከበረከቱ ተመልታለች የሚለው እኮ ይሄንን ነው። ልውሰዳችሁ ዘጸአት 25 ላይ እግዚአብሔር ምንድነው ያደረገው? እስቲ ተመልከቱት ጥቅሱን። ዘጸአት 25 ቁጥር 21 እና 22 ላይ ያለ ቃል ነው። አሁን እሱ ጋር እያያችሁ ያላችሁት እንዲህ ይላል። ልክ እንደምታዩት የስርየት መክደኛውን በታቦቱ ላይ ታደርገዋለህ። ልብ በሉ፣ የስርየት መክደኛውን በታቦቱ ላይ ታደርገዋለህ። ይሄንን ያዙና ወደሚቀጥለው ሲሄድ የቅዳሴውን ሰዓት በደንብ ታዩታላችሁ። የስርየት መክደኛውን በታቦቱ ላይ ታደርገዋለህ፣ እኔም የምሰጥህን ምስክር በታቦቱ ውስጥ ታኖራለህ። እኔ የምሰጥህ ምስክር በታቦቱ ውስጥ ታኖራለህ። ጽላቱን ማለት ነው። ታቦቱ ደግሞ በምን ይሸፈናል? በስርየት መክደኛው ይሸፈናል። በዚያም ካንተ ጋር እገናኛለሁ፣ የእስራኤልም ልጆች ታዘዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛውም ላይ ሆኜ አነጋግርሃለሁ ይላል። አሁን የምትመለከቱት ጥቅስ እንደምታው ዘጸአት 25 ቁጥር 21 ነው። የስርየት መክደኛውን በታቦቱ ላይ ታደርገዋለህ፣ እኔም የምሰጥህን የምስክር ታቦት በውስጡ ታኖረዋለህ አለ። ጽላቱን ታኖረዋለህ ሲል ነው። እስካሁን የሰማነው በልቡናችን ያሳድር። ስለዚህ አሁን አንድ ነገር ይዛችኋል። ጎሽ የምፈልገው እኔ ቤተክርስቲያኗ ምን ትላለች፣ ስርዓቱ ምን ይላል እንጂ ከሌ ምን ይላል
አባከሌ ምን ይላሉ አይደለም። አሁን እናንተም በዛ መንገድ እንድትሄዱ ፈልጋለሁ። እዩትና ከዛ በኋላ መርምሩትና ታገኙታላችሁ። ሞት አይደለም መሳሳት። ማን ነው ሞት ነው ያለው? መሳሳት። ከተሳሳትን እንማራለን አይደለም እንዴ? እንደሱ ነው የሚሆነው። ከተሳሳትን እንማራለን። እና በዚህ ጉዳይ ላይ እንድናየው ፈልጋለሁ። አሁን እግዚአብሔር መንፈስ ቅዱስ በእኔም በእናንተ ላይ ይደር። ባለፈው ያየነው ታቦት፣ ጽላት፣ መሰዊያ፣ ገበታ የሚል ነገር አይተናል። መጽሐፉ ላይ ያለው ነው። የኛ አሁንም ከዛ የሚጨምረው ነገር አለ። እነዛ ያሳየዋችሁ ልዩነቱ እንድታዩት ነው። ምዕራቡ ዓለም ቴብል ነው የምትጠቀመው፣ ኦልተር ነው የምትጠቀመው በሚል ጠባለው ብያችኋለሁ። የፕሮቴስታንት ቸርቾች በሁለት ይከፈላሉ። መሰዊያ ነው የምንጠቀመው አንጠቀምም፣ የካቶሊኩ፣ የፕሮቴስታንቱ፣ ሌሎችም ሁሎቹም፣ ኢስተርን ኦርቶዶክስም፣ ኮፕቲክ ኦርቶዶክስም ወይም ደግሞ የኦሪየንታል ኦርቶዶክስ ወይም ኦርቶዶክስ ምንላቸው ሌሎችም ብዙ አሉ። ስለዚህ በተለይ በፕሮቴስታንቱ ዓለም መሰዊያ ነው የምትጠቀመው፣ ገበታ ነው የምትጠቀመው፣ ኮሚኒየን ቴብል፣ ሎርድስ ቴብል ነው የምትጠቀመው፣ ኦልተር ነው የሚል ጠባላቸው እነሱ። ስለዚህ እናንተ የኢትዮጵያ ቤተክርስቲያን ግን ዝም ብሎ አይደለም፣ ልዩ ነው እምነቱ ሲባል ከላይ ጀምሮ ክርስቶስ እንዳለው ስለመጣ ስለሆነ ይሄን በደንብ ወቁልኝ። ለምሳሌ ግዝረት ብትወስዱ ግብጽ ውስጥ አለው ግዝረት፣ ሲሪያ አለው ግዝረት፣ ኢንዲያ አለው ግዝረት ብትሉ ላታገኙ ትችላላችሁ። ኢትዮጵያ ግን ግዝረት አለ ለወንድ ልጅ። ኢየሱስ በ8ኛው ቀን ወደ ቤተ ግዝረት ሄደ ይላል ገላትያ 4:4 ከሕግ በታች የተወለደው ይላችኋል። ያቺ ነች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለችው። በደንብ እንድናየው የምፈልገው ነገር አለ። ባካችሁ የቤተክርስቲያናችን ነገር እንወቀው። እኔ እንደልመና ነው ይሄንን ማቀርብላችሁ። ዝም ብለን እንዳንናገር፣ እንደመጣል እንዳንናገር፣ ሰውም እንዳናሳስት ነው። መንፈስ ቅዱስ አንደበታችን ይዳብሰው። ግዝረት ጌታ ኢየሱስ ክርስቶስ ታላቁ አምላክ ከሕግ በታች ተወልዶ በ8ኛው ቀን ወደ ቤተ ግዝረት ሄደ ይላል። በ40ኛው ቀን እናቱ ድንግል ማርያም ይዛው የት ነው ሄዱት? መቅደስ አልሄዱም? በ40ኛው ቀን በሌላ እምነት ውስጥ 40 ቀን ይቆያሉ ለማጥመቅ። ተመሳሳይ ቤተክርስቲያናት በሉት፣ እህታ ቤተክርስቲያናት በሉት፣ የውጭ ቤተክርስቲያናት፣ የምን ቤተክርስቲያን በሉት። እኛ ጋር የመንጻት ልማድ አለ። ሴት ትገባለች አትገባም? ይሄን ማስተምራችሁም አለ። እንደዚሁ ደርሶኛል። አንድ መምህር አስተምሯል። በልማደ ሔዋን ጊዜ፣ በልማደ አንስት ጊዜ፣ በደመጽጌ ጊዜ ወይም ደግሞ በወር አበባ በተባለው ጊዜ እንደፈለጋችሁ መቅደስ መግባት ትችላላችሁ ብሎ አስተምሯል ብሎኛል። ከዚህ በፊት የሚያስተምሩ ሰዎች አሉ አሜሪካ ውስጥ። ስም መጥቀስ አያስፈልገኝም። በካሊፎርኒያ አካባቢ በጣም ብዙ ሰው ረክሷል። እሱን አሳያችኋለሁ ለሚቀጥለው በደንብ እንማራለን። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ መሆኗንም እንድታዩ ጭምር ነው። ስለዚህ የስርዓት መክደኛውን ከላይ ታደርጋለህ። እንዴት እንደሚያከብር የተሰጠውን ትእዛዝ በጠቅላላ በዚህ ውስጥ በመጽሐፍ ቅዱስ አኳያ እንመለከታለን። ለምሳሌ ካህኑ በአራቱ ማዕዘን ቡራኬ ሰጥቶ ነዋየ ቅዱሳቱን ሁሉ በሚያከብርበት ጊዜ፣ በሜሮን በሚያከብርበት ጊዜ ከሚጸልያቸው ነው የምነግራችሁ። ይሄ እንግዲህ ባለፈው እንዳሳየዋችሁ ቅዳሴያችን ነው። እንደውም አሁን ከዚህ ቀጥሎ ማስተምራችሁ ትምህርት አለ። በግብጽና በእኛ መካከል ከፍተኛ የሆነ የቅዳሴ ቁጥር ልዩነት አለ። ከፍተኛ የሆነ እንደውም ጨምራችሁ ብትማሩት፣ በዚህ አጋጣሚ ከተማራችሁ በደንብ ብትማሩ ይችላል። ነገ ላደርግላችሁ ይችላል። ግን ባለፈው ያስተማርኩት ትምህርት ራሱ በጣም ትንሽ ሰው ነው የሰማው። እንዴት እንደሆነ አላውቅም። ለምንድነው የማታዳርሱት እንዴ? ዕውቀትማ አትጥሉ፣ ዕውቀት አንጥላ። ዕውቀት ነው ወደ እግዚአብሔር የሚያቀርበን የሚያድነን፣ የእግዚአብሔር ዕውቀት፣ መንፈሳዊ ዕውቀት። የዓለም ዕውቀት ትማሩ የለም እንዴ? ትምህርት አጠኑ የለም እንዴ? ሌላ ወሬ ሺህ ጊዜ ተሰሙ የለም እንዴ? እውነታውን የሆነውን የእግዚአብሔር ቃል ደግሞ መስማት በጣም ጥሩ ነው። መልካም። አሁን እዚህ እግዚአብሔር አምላክን አንተ አንጽ ዘንተ ሲመተ ወሃሬዮ ለመድኃኒተ ኩሉ ዓለም ወባርክ ዘንተ ጻህለ አሜን። አሁን ይሄ ጻህሉን በሚባርክበት ጊዜ ጻህል አለን። አሁን ስለ ጻህል አልተነጋገርንም። አያችሁ፣ ስለ ታቦት አውርተናል፣ ስለ ጽላት አውርተናል፣ ስለ መሰዊያ አውርተናል፣ ስለ ጠረጴዛ አውርተናል። ምስዋ መሰዊያ ከሚባለው እንደነገርኳችሁ ጽን አንዱ መሰዊያ አይደለም። ጻህል ደግሞ አለ፣ ስጋው የሚቀርብበት ማዕድ ነው። እኛ ጋር ገበታ ቴብል የሚለው ማዕድ በሚለው ነው የሚታወቀው። ማዕድ ነው አለ። ይሄ እንግዲህ በቤተ መቅደስ ውስጥ ያለ ስርዓት ነው። ትማሩት ዘንድ ያስፈልጋል።
ውስጥ ገብታችሁ ተዘባርቁ ዘንድ አትችሉ። መቅደስ አትገቡም። ክህነት የሌለው ሰው አይገባም፣ አይነካምም፣ አይባርክም። ክህነት የሌለው ሰው እንድታቁት ያስፈልጋል ወገኖቼ። ስለዚህ ጻሕሉን በዚህ አይነት ይባርከዋል። አምላካችን እግዚአብሔር አንተ ይህን ሹመት አንጻ፣ ለዓለም ሁሉ ደህንነትም ምረጠው፣ ይህንንም ጻሕል ባርክ አሜን ብሎ ይጀምራል። ከዛ ቀጥሎ 3 ጊዜ ቡራኬ እየሰጠ ይባርካቸዋል። ከዛ ቀጥሎ ጽዋ አለ። አሁን ጽዋን አላነሳንም። አያችሁ፣ ታቦት አንስተናል፣ ሌሎችንም አንስተናል። እነግራችኋለሁ፣ ወደፊት በደንብ እንማማራለን። ስለ ቅዳሴ እንደውም እጀምራለሁ ብያለሁኝ። ጸሎት ላይለ ነዋየ ቅድሳት አለ፣ ሐዲሳትም ለሆኑ እንደገና ደግሞ ነባርም ለሆኑ። አሁን ቀጥሎ ያለውን ጸሎት ደግሞ ስሙ። ጽዋውን በሚያከብርበት ጊዜ ነው። ጸሎት በጽዋው በሚከብርበት ጊዜ አምላካችን እግዚአብሔር የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ካህኑን አሮንን የመረጠው በሚመሰክሩበትም ድንኳን በአንድነቱ ጉባኤ መካከል ያቆመው በመቅደሱ ቅድስናውን ይፈጽም ዘንድ ያደረገው ይህችውም ቅድስተ ቅዱሳን ናት ብሎ አሁን ከብሉይ ጋር ነው የሚያገናኘው፣ ከአሮን ጋር ነው የሚያገናኘው። መስዋዕቱ ግን አሮን ያቀረበውና አሁን ያለው ካህን ያቀረበው አንድ አይደለም። አንድ ግን የማይቀየር ነገር አለ። በብሉይ ታቦት ምንድነው? ታቦት ነው። በአዲስ ታቦት ምንድነው? ታቦት ነው። ይቀየራል? አይቀየርም። አሮን በብሉይ ምንድነው? ካህን ነው። በአዲስ ኪዳን ያለው ቄስ ካህን ነው። ካህንነቱ ይቀየር? አይቀየርም። አገልግሎቱ ግን ይቀየራል። በእርግጠኝነት መምህራንም ሊቃውንትም ይህን ነገር በደንብ የምታዩት ይመስለኛል። አሮን አሮን ነው። ቄስ ዘበነ ነው። አሮን ካህን ነው። መምህር ዘበነ ካህን ነው። አሮን የሚያቀርበው መስዋዕት በጊደር አምሳል ደም ረጭቶ ነው። እኔ ስቀድስ የማከብረው ግን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። እኔም እንዳቅሜ ካህን ተብያለሁ። ምሕረቱን ቸርነቱን ያድርግልኝ እግዚአብሔር ሁላችንንም። የሱ ስልጣን ነች። አያችሁ። ስለዚህ ታቦቱም ታቦት ነው፣ ጽላቱም ጽላት ነው፣ ካህኑም ካህን ነው። መስዋዕቱ ግን ልዩነት አለው። ሰው ነው። አሮን ሰው ነው። እኔ ሰው ነኝ። አቡነ ከሌ ሰው ናቸው። መምሬ ከሌ ሰው ናቸው። አባ ከሌ ሰው ናቸው። እንዳላበዛባችሁ ይጠቅማችኋል። ግድ የለም። ስለዚህ ይህችውም ቅድስተ ቅዱሳን ናት ይላል። ዕብራውያን 9 ላይ ምን እንደሚለው የብሉዩ ቆሟል። ዕብራውያን ላይ ጳውሎስ ሐዋርያም ይነግረናል። ለአሁኑ ጊዜ ምሳሌ ነው ብሎ ይነግረናል። የቆመው በአዲስ ኪዳን ግን ተከፈተ፣ ወደ መጋረጃው ገባ። ኢየሱስ ክርስቶስ በደሙን የገባው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስዋዕት ሆኖ የሚቀርበው የኢየሱስ ሥጋና ደም ነው። ሰው ወዳጅ ሆይ ወደ አንተ እንለምናለን እንማልዳለንም፣ ይህንን ጽዋ ባርከው፣ ንጹሕ ደምንም ምላው፣ ያንተን ደም። የሚገርማችሁ እኮ ጽዋው ራሱ እንደዚህ አይደል? ጽዋው ከንዋየ ቅዱሳት እኮ ነው። ጽዋ እኛ የምንቆጥረው እዚህ ውስጥ እንደዚህ የሚሆነው ይሄ እንደዚህ ክፍተቱ ጌታ የጎኑ የተወጋበት የጦሩ ምልክት ክፍተት ነው። ይሄ ጽዋ ዝም ብለን አለምኛ ምን ይሄ ምሳሌ አሁን ሌላ ቦታ ላይ ነው ይችላል። ይሄ ጽዋው ዲያቆኑ የሚይዘው እንዲይዞ ነው አይደል የሚያቆርበው። ያ ይሄ እንደዚህ የክርስቶስ ጎኑ ምሳሌ ነው ይላል። እሱ ጋር የሚገባው ደግሞ እንደዚህ ምንድነው? የእርፈ መስቀል ይላል። እርፈ መስቀል ቀጥሎ ደግሞ እርፈ መስቀል እንዴት እንደሚባረክ ይነግረናል። አሁን ያልኳችሁ በጽዋ ውስጥ የሚገባው ከላይ ለዘላለም ክብር ያለው ይሁን፣ ያንተ ደም ይመላበት፣ ለዘላለም ክብር ያለው ይሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ ለኃጢአት ስርየት የበቃል ሊያደርገን በተሰቀለበት በቅዱስ ዕፀ መስቀል ላይ ከልጅ ከኢየሱስ ክርስቶስ ጎን ስለኛ የፈሰሰ የሕይወት መገኛ ቅዱስ ደም በእርሱ ላይ እንዲሆን ያልኳችሁ ያ ምሳሌው ጎኑ ክፍተቱ የጌታ ሰውነቱን ሥጋውን ቀዶት ገብቷል። ጦሩ በቁስሉ ተፈወስን ይላል። ይፈውሰን እግዚአብሔር። ስለዚህ ይህንን ነው የሚነግረን እዚህ ጋር ሚስጥሩ ትርጓሜው ላይ ይህንን ነው የሚያስተምረን። የተቀደሰ ጽዋ ይሆን ዘንድ ይህን የተመረጠ ጽዋ ባርከው አክብረው አንጻው። አሜን። ይህም ብሎ ነው። ተመልከቱ።
ከዛ ጽዋ ውስጥ የሚገባው ደግሞ እርፈ መስቀል አለ። በአማርኛ ድንገት ማንካ ወይም ማንኪያ ብለን የምንለው በቤተክርስቲያን ስሙ አይደለም፣ እርፈ መስቀል ነው የሚባለው። በዛ አይጠራም። ያልተማረ ሰው ካልሆነ በስተቀር ስሙ እርፈ መስቀል ይባላል። የቤተ መቅደስ ንዋየ ቅዱሳት መተው ከተባረኩ በኋላ ማንም አውጥቶ ሊበላባቸው ሊጠጣባቸው አይችልም፣ ይወገዛል፣ አይፈቀድም። ከዛ ደግሞ ስለ ጽዋው ሲናገር ጽዋውን በመታከብርበት ጊዜ ብሎ እንደዚህ ሁሉን የምትይዝ አምላካችን እግዚአብሔር ብሎ ጸሎቱን ያደርጋል። ሲጀምር እግዚአብሔር አምላክና አሐዜ ሁሉ አቡሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ እያለ ጸሎቱ የሚጀምረው። ከዛ እሱ ደግሞ እስጢፋኖስን ያመጣል። የበጎነት ስርየት እንለምናለን ማልዳለን። እስጢፋኖስን የመረጥከው ለካህናትም አገልጋይ ያደረግከው ከንጹሃን ከሐዋርያት ወገን ለአሕዛብ አገልግሎትን ያደርግ ዘንድ መረጥከው እያለ ያንን ያመጣል። በአብዛኛው ጽዋውን ከእስጢፋኖስ ጋር ለምን አገናኘው? እርፈ መስቀሉን ዲያቆኑ ነው ያን እርፈ መስቀል ብዙ ጊዜ የሚያቀብልበት። አያችሁ፣ ከእስጢፋኖስ ጋር የሚያገናኘው የቅድሙን ከማጋ ጻሕሉን ከአሮን ጋር እዛ ላይ መስዋዕቱን ያን ስለሚያደርግ፣ ስለዚህ አክብራት ኃይልን ስጣት እያለ በነቢዩ በኢሳይያስ ዘንድ እንደተደረገው እያለ የኢሳይያስን ከንፈር የዳሰሰው ቅድም ያልኳችሁ ኢሳይያስ 6 ላይ ያለውን ቃል እሱን ያመጣል። ስለዚህ ደምህን ለአገልጋዮች ለማቀበል በሚገባ በንጽህና ሆነን በልጅ ፊት እንድንቆም፣ ስለዚህም ሰው ወዳጅ ሆይ የገናናነትን ቸርነት እንለምናለን እንማልዳለን። የከበረች ይህችን እርፈ መስቀል ባርካት፣ አንጻት፣ ክቡር ደምህንም ምላት። ክብር ምስጋና ገንዘቡ የሚሆን የአንድ ልጅ ደም ለመቀበያ የተመረጠ ንጹሕ ዕቃ ትሆን ዘንድ አሜን። ኃይልን ምላት፣ የተመረጠችም አድርጋት፣ ይህችን መንካ ይላል። እርፈ መስቀል አንጻት፣ አሜን። ለአብና ለመንፈስ ቅዱስ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን ይላል። እንግዲህ ይሄ ንዋየ ቅድሳት ተብለው የሚጠሩ ናቸው። እንዳልኳችሁ በአዲሶቹ ላይ ያለ እንደገና ደግሞ በነባርም ይደረጋል። ከዛ ቄሱ ወደ መንጦላይት ከመግባቱ አስቀድሞ ባለፈው እንዳልኳችሁ ጸሎት ያደርጋል። ያን ጸሎት የሚያደርገው ወደ መንጦላይቱ ሲል መጋረጃ ማለት ነው። መንጦላይት ማለት በውስጥ ምን አለ? መንበር አለ፣ ታቦት አለ። ከዛ በኋላ ካህኑ ወደ ቤተ መቅደስ ገብቶ ከመጋረጃው በአፋ አንድ ጊዜ ሰግዶ ሳጥኖቹን ሲከፍት ይህን የባስልዮስን ጸሎት ይጸልይ ይላል። ወደ መንበሩ ሲሄድ ማለት ነው። ይሄ ሁሉ ስርዓት በመቅደስ ውስጥ ነው። አታዩም እናንተ፣ መጋረጃ ዝግ ነው። መጋረጃ ዝግ ነው። ግን የሚያደርገው ስርዓት ዝም ብሎ ሄዶ ክፍት አያረግም። እንደ እናቱ ጓዳ የለም፣ አይደረግም። ጸሎት አለ። ዝም ብሎ ሄዶ ልብስ እንደሚዳ አይደለም። ሰግዶ መጀመሪያ ጸልዮ በፍርሃት ነው ወደ ታቦቱ የሚጠጋው። ከዛ በኋላ ጸሎት ያደርጋል። እግዚአብሔር አምላክነ ወፈጣሪነ ዘገበርከ ኩሎ በቃልከ እያለ እንግዲህ ወደዚህ እንድንገባ ወደ መዝገብ እንድንጠጋ ያደረከን አንተ ነህ እያለ ይሄንን ታላቅ ጸሎት ያደርጋል። ጸሎቱን ካደረገ በኋላ ከዚህ በኋላ ወደ ውስጥ ገብቶ 3 ጊዜ በታቦቱ ፊት ይስገድ ይላል። አያችሁ፣ ታቦቱ ጽላቱን ይዞ ያለበት ማለት ነው። ቅድም እንዳለው የስረት መክደኛ ሁሉ ይደረጋል። ስለዚህ በእኛ ካህኑ ሲገባ ወእምዝ ይባ ውስጠ ወይስግድ 3 ጊዜ ቅድመ ታቦት ወይበል ጸሎተ ዮሐንስ አለ። የዮሐንስን ጸሎት ይበል። እዛ ጋር ደግሞ በፊት የባስልዮስ አለ፣ ዮሐንስ። እነዚህ ጸሎቶች ተመርጠው ተዘጋጅተዋል። ስለዚህ ሲገባ ያንን ጸሎት ይጸልያል። አምላካችን እግዚአብሔር ከመላእክትና ከሊቃን መላእክት ከአጋስትና ከስልጣናት ከኪሩቤል ከሱራፌል በላይ የሚኖር እርሱም ከፍጥረት ሁሉ አስቀድሞ የነበረ ነው ብሎ እየገባ ይጸልያል። ከምስጋና ሁሉ በላይ ልዑል ነው። ትሑታንን ከምድር ላይ አንስቶ ወደ ሰማይ ከፍ ከፍ ያደረጋቸው ስፍር ቁጥር በሌለው ቸርነትን ልንድንበት አዲስን መንገድ መራህን ወመራህከነ ፍና አዲስ ለመድኃኒትን አዲስ መንገድ መራህን። አሁን በየትኛው መንገድ ነው? በአዲሱ መንገድ ነው የምንሄደው። ያኛው ምንድነው? የብሉይ ነው። መስዋዕቱ የለም። ይሄን ልብ በሉ እንግዲህ። ይሄን ጸሎት የሚያደርገው ስንት ጊዜ ከማፊት ሰግዶ ነው ያለው? ከታቦቱ ፊት። ታቦቱ ይቀየራል? አይቀየርም። ምን ነው የተቀየረው? ይሄው አዲስ ስርዓት አሳየን፣ አዲስ መንገድ አሳየን። ታቦቱ ያው ነው። የሚቀርበው መስዋዕት ግን ቅድም እንዳልኳችሁ ደሙ ስጋው ነው። ስለዚህ በታቦቱ ፊት 3 ጊዜ ይስገድ ካለ በኋላ 3 ጊዜ ቅድመ ታቦት ይስግድ፣ ከዛ ወይበል ብሎ ያን ጸሎት ያደርጋል። ስለዚህ አሁን እዚህ ጋር መጥቶ ሲጸልይ አዲስን መንገድ መራህን ብሎ ይጀምራል። ይሄ የሚያሳየን ምንድነው? አዲስ መንፈሳዊ መስዋዕት ነው አሁን እኛ የምናቀርበው። እሱም ክርስቶስ ነው። ታቦቱ ይለወጣል? አይለወጥም። ጽላቱ ይለወጣል? አይለወጥም።
ምን ላይ ነው እኛ የምናደርገው? ይሄንን ሁሉ በታቦቱ ላይ እንደገና የስርየት መክደኛውን አድርገው እንዳለ በዛ መንገድ ነው የምንሄደው። ስለዚህ ጸሎቱን በዚህ መንገድ እየጸለየ እግዚአብሔርን ይማጸናል። ከዛ በኋላ በውስጥ ባሉት ነዋይ ቅዱሳት ላይ እንደገና በሚቀደስባቸው ላይ ይጸልያል። ቅድም ያልኳችሁ አዲስ ሲመጡ ተባርከው ይገባሉ፣ ይቀላቀላሉ። በሚቀድስበት ጊዜ ደግሞ እንደገና በሚቀድስበት ጊዜ ሁሉ ይሄ ጸሎት አለ። አሁን እየተቸኮለ አዲስ አበባ ሌላም ሀገር እየተቸኮለ ይሄ ስርዓት ከጎደለ አገልግሎቱ ሁሉ ጎሏል። እንገራችሁ ቀድሞ መደረግ ያለበት ጸሎተ ዕጣን፣ እንደገና ደግሞ ይሄ ስርዓቱ ቅድመ ቅዳሴ ዝግጅቱ፣ እነዚህ ሁሉ ሊደረጉ ይገባቸዋል። ይሄ መደረግ አለበት። ከዛ በቤተ ክርስቲያን ባሉ በንዋየ ቅዱሳት ሁሉ ላይ የሚጸለይ ጸሎት ብሎ ያንን ጸሎት አምጥቶ እንደገና ያዛል። አሁን ለምሳሌ እዚህ ጋር ምን ይላል መሰላችሁ? እግዚአብሔር አምላክነ ኄር ወመሐሪ ወቅዱስ ዘተዓርፍ በውስተ ቅዱሳን ዘበእንተ ሂሩትከ አዘዝኮ ለሙሴ ቁልኤከ ይንሳ ደመ ወይንዛ ላይለ ንዋየ ደብተራ ይላል። እንግዲህ ተመልከቱ ከምን ጋር እንደሚገናኝ። እዛኛው ታቦቱ ላይ በብሉይ ዘመን ደብተራ ኦሪት በነበረችበት መርጡል በዛ የሚቀርበው ስርዓት ታቦቱ ያው ነው፣ ካህኑ ያው ነው። በዚህ ግን አዲስ ኪዳን ኢየሱስ ክርስቶስ ነው። ቸር ይቅር ባይና ቅዱስ አምላካችን እግዚአብሔር በቅዱሳን የምታርፍ በእናንተ የሚረፍላችሁ በእናንተ ላይ ይረፍ፣ በእናንተ ላይ ይደር። ክብር ምስጋና ይግባው። ወዳጄ ሙሴ ደምን ይዞ የደብተራ ኦሪትን ዕቃ ይረይ ዘንድ በቸርነት ያዘዝከው። ማን ያዘዘው? እግዚአብሔር። በምን? በቸርነት። ያ ግን መስዋዕት ቆመዛ። የቅጥሉን ግድግዳ አላፈረሰውም። የጊደሮቹ ደም፣ የእንቦሳው ደም፣ የርግቦቹ ደም፣ የዋኖሶቹ ደም፣ የጠቦቶቹ ደም፣ የጊደሮቹ ደም። አያችሁ ክርስቶስ መጣ። አማናዊ ያ ምሳሌ። ይሄኛው ግን አማናዊ ነው። ብዙ ሰው አልገባውም። ጥላ ነው አካል ነው የሚል የማይሆን እንትን ውስጥ ይገባሉ። የፕሮቴስታንት ዓለም ያለው ውይይት አይነት ነገር የሚገቡ ሰዎች አሉ። በፍጹም የሚቀርበው መስዋዕት ነው። ቸር ሰው ወዳጅ ሆይ አሁንም ይህን ንዋየ ቅዱሳቱን በመንፈስ ቅዱስ በኢየሱስ ክርስቶስ በደሙ መረጨት ታከብር ዘንድ እንማልዳለን። በኢየሱስ ክርስቶስ በደሙ መረጨት። ሙሴ የጊደር ደም ረጨ። ያሁኑ ካህን ግን አሮን የጊደር ደም ረጨ። ያሁኑ ቄስ ግን የኢየሱስ ክርስቶስን ደም ነው። ቄሱ ቄስ ነው፣ ካህኑ ካህን ነው፣ ሰውየው ሰው ነው። እዚህም አይለወጥም። ቄሱ ቄስ ነው፣ ሰውየው ሰውዬ ነው አይደለም። ክህነቱ ክህነት ነው፣ ግን ክህነቷ የክርስቶስ ስልጣን ነች። መስዋዕቱ ግን አማናዊው ነው። ስለዚህ ያ በፍጹም አገልግሎቱ አይለወጥም። ስለዚህ እነዚህን ሕይወት የሚሰጡ ናቸው እያለ ያመጣል። ስለዚህ አሁን ይሄን ሁሉ የምነግራችሁ ለምንድን ነው? በቤተ ክርስቲያናችን ስርዓት ያለውን ነገር አውቃችሁ እንድትሄዱ ነው። ከዛ በማህፈር ላይ የሚጸለይ ጸሎት አለ። እንዲህ እያለ ይቀጥላል። በነዋይ በጽዋ ላይ በጻሕል ላይ የሚጸለዩ ጸሎቶች አሉ። እነዚህ ሁሉ ነዋየ ቅዱሳት ናቸው። ለምሳሌ በጽዋ ላይ ቅድም እንዳልኳችሁ እዚህም በእውነት ሰው የሆነ አምላካችን ነው። መለኮቱም በፍጥረቱ ላይ ደሙን በፈቃዱ ካፈሰሰ ከሰውነቱ አልተለየም። በዚህ ጽዋ ላይ ቅዱስ እጅህን አድርግ። መለኮትና ትስብእት በፍጹም አልተለየም። ስለዚህ የምንቀበለው ስጋ መለኮት ነው። የምንቀበለው ደመ መለኮት ነው የምንለው ለዚህ ነው። አልተለየም። አሁንም ባርከው አክብረው ይላል። በመስቀሉም ላይ ቅድም እንዳልኳችሁ በዛው መልክ ይጸለያል። ከዛ በመሶበ ወርቅ አሁን አላነሳንም። እኛ ጋር አንዱ ንዋየ ቅዱሳት ነው መሶበ ወርቅ። ለምን ሌላ ሀገር ቅዳሴ ሲገባና እኛ ሀገር ሲገባ ተመልከቱ። እኛ ሀገር ምን አለ? ቤተልሔም አለ። በዚህ አታቁም እንዴ ልዩነቱን? ደጀ ብርሃን ወይም ቤተልሔም። ከቤተልሔም ፍሬ ሰሞነኛው ህብስቱን ይዞ በመሶበ ወርቅ፣ ዲያቆኑ በጽዋ ደሙን ይዞ፣ ተራዳኢው ቄስ ጽና ይዞ፣ ሌላ ጥላ ይዞ፣ መብራት ይዞ ከቤተልሔም ነው ወደ ቅዳሴ ወደ መቅደሱ ምንገባውኛ። ሌላ ቦታ የለም። በቃ የለም ከተባለ የለም ነው። እኛ ጋር አንድ ቤተክርስቲያን ስንሰራ 3 ቤቶች የማይቀሩ ናቸው። መቅደሱ አለ፣ ቤተልሔም አለች፣ ደጀ ሰላም አለ። ደጀ ሰላም ቤተልሔም ወይም ደጀ ብርሃን፣ ከዛ መቅደሱ አለ። ምሳሌ አለው። ስለዚህ ከቤተ መቅደሱ ሲመጣ መሶበ ወርቁ ነው። መሶበ ወርቁ ላይ ዝም ብሎ አይደለም፣ መጀመሪያ ጸሎት ይደረጋል። ልብ በሉ፣ ስለ መሶበ ወርቅ ያወራ ነው። ስለ ገበታ ስናወራ ያነሳ ነው አይነት ነው የምትመለከቱት። ምክንያቱም እንዲህ ይላል፣ ምርጥ ዕቃን ለእኔ ሰርተህ
በደብተራ ኦሪት አኑሮ ብሎ በደብረ ሲና ለባሪያው ለነብዩ ለሙሴ የነገረው አምላካችን እግዚአብሔር አሁንም ሁሉን የምትይዝ አቤቱ አምላካችን በዚች መሰብ ወርቅ ላይ ቅድስት የምትሆን ቀኝህን ዘርጋ ከኃይልህና ከጽን ከመንፈስ ቅዱስ ሀብት ከክብርህም ምላት የሐዋርያት ጉባኤ በምትሆን በከበረች በዚች ቤተክርስቲያን ያንድ ልጅህን ክቡር ስጋውን ይሰሩባት ዘንድ ከአንድ ልጅ ጋራ ከመንፈስ ቅዱስም ጋራ ምስጋና ይገባል ዛሬም ዘወትርም ለዘላለም ይሰሩባት ዘንድ መሰብ ወርቅ አንዱ ነው። ይሄ አልተነሳም። በዲስከሽን በውይይት ሰዎች ስታነሱ የላካችሁልኝ ብዙ ነገር አለ። ጥሩ ነው ብያችኋለሁ። እንደዚህ ደግሞ ጥርት እያደረግንም እንድናይ እፈልጋለሁ። መሰብ ወርቅ አለ። ከዛ ሚስጥር አለው ምንለው አለ። ሁሌ እላችኋለሁ አይደል? አንቲ ውእቱ መስወበ ወርቅ ንጹህ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሃብ የህይወት ለኩሉ ዓለም። መሶበ ወርቁ አለ፣ ውስጡ ህብስት አለ። መሶበ ወርቅ እመቤታችን ነች፣ ህብስቱ ኢየሱስ ክርስቶስ ነው። እንዲህ እያልን ነው የመለኮት የትስብእት ተዋህዶ በእመቤታችን እየሰበክን ስጋውና ደግሞ የሚደረገው። እዚህ ግን ሲጀምረናል ምርጥ ቃል ለእኔ ሰርተ በደብተራ ኦሪት አኑሮ ብሎ በደብረ ሲና ለባሪያው ለነብዩ ሙሴ የተናገረ እሱ መሶበ ወርቅ ነው ዛሬም ያለው እኛ ጋር። ስለዚህ ሁላችሁም ይሄንን አውቃችሁ ስትነጋገሩ በዚህ መልክ እንድትነጋገሩ ፈልጋለሁ። ከዛ ቀጥሎ ቅዳሴውን ይሄን ሁሉ ጸሎት ካረገ በኋላ ቀጥሎ ያለው ትእዛዝ ምንድነው? እንዛ ያለብስ ታቦተ ወያስተናብር ይላል። ታቦቱን ሲያለብስ ሲያዘጋጅ የስሬት መክደኛውን ታለብሰዋለህ አላለም? ታቦቱ ከላይ ተደርጎ ስጋው ደግሞ በፀሐል ተደርጎ የሚለብሳል። ይሄ እንግዲህ መማር ስላለባችሁ ነው የምትማሩት። ሌላውስ ግብር ግን የካህናት ጉዳይ ነው፣ እናንተን አይመለከትም። አንድ ነገር እንድታውቁ ፈልገው ግን ታቦቱን ሲያዘጋጅ ምንድነው የሚለው? ይሄው ተጽፏል እዚህ እግዚአብሔር ማእመረ ልብ ዘኩሉ ለላሃዱ ሃዱ ያለ። ይሄንን ነገም በሰፊው ነግራችኋለሁ። ለሁሉ ልቦና የምታቅ ያለ ታቦቱን ሲያለብስ በቅድስና በንጽህና ኃጢአቴን አስተስርልኝ ኃጥነኝና እያለ አንተ ግን በዚህ ሰዓት ጸጋና ምሕረትን አገኝ ዘንድ ስጠኝ እያለ ቄሱ በታላቅ ፍርሃት ታቦቱን ያለብሳል። ዕጣን ይመርጣል። የሚቀደስበትን 5 ዕጣኖች ይመረጣሉ። ለምን እንደሆነ ወደፊት እንማራለን። አጠቃላይ 9 አይነት ዕጣኖች አሉ። መጽሐፈ አሚኖ ሥርዓትን ተመልከቱ። ስለዚህ ታቦቱን በዚህ አይነት መልክ ያደርጋል። ንዋየ ቅዱሳቱን አዘጋጅቶ ከፈጸመ በኋላ ከዛ በኋላ ወደ አብ የሚደርስ ጸሎት አለ። ያን ጸሎት ያደርጋል። ከዛ በኋላ ጸሎት ዕጣን እንዳልኳችሁ ዕጣኑ ተመርጦ ዕጣኑ ላይ ለምሳሌ የሚጸለየው ጸሎት ለምሳሌ እንዲህ ይላል። አበው ለከ ዕጣነ ምስለ ሐራጊት ከርቤ ወቀናአት ወሰሊሆት እምና አልባሲከ። አሁን ይሄ በጊደር አምሳል ዕጣኑን አቀርብልሃለሁ። በፊት ጊደር ነው የሚቀርበው። ዕጣኑ ራሱ ያንን የሚተካ መስዋዕት ነው። እኛ ጋር ዕጣን ከክርስቶስ ስጋና ደም ሌላ ዕጣኑ በመቅደሳችን ውስጥ አለ። ሌሎችም ዕጣን አላቸው። ግን እኛ የምናደርገውን አይነት ስርዓት በእነሱ ዘንድ የለም። ለምሳሌ እኛ ዕጣኑን ካመጣን በኋላ በቅዳሴው ላይ ላስታውሳችሁ ዝውእቱ ጊዜ ባርኮት ወዝውእቱ ምንለው ዕጣን ህሩይ እያልን ክርስቶስን በዕጣን እመቤታችንን በዕጣን የምንመስልበት ሰዓት አለ። ዕጣኑ ላይ ራሱ የሚጸለይ ጸሎታል። ዝም ብሎ አለ የሚጨሰው። ሲገቡ ዕጣኑ ጸሎት ተደርጎ ብሩክ እግዚአብሔር ብሎ ካህኑ ጸሎት አድርጎ ጸሎት ዕጣን ተደግሞ አስርቆቶ ተደርጎ ሲያመጣለት ምስዋ ይባላል። ጽናው ራሱ ዕጣኑ ሲገባ 3 ዕጣኖች 5 ነው። በጣም ይሄ ቀርቷል። ወደፊት እንማማራለን። ካህናት 3ቱን ሲያስገባ ዝም ብሎ አለ የሚያስገባው። በ3 ሀብል ነው የሚያስገባው። ሚስጥር አለው። ዝም ብሎ ክትት አያደርግም። ያልተማረ ቄስ ካልሆነ በስተቀር ያልተማረ ካህን ያልተማረ ጳጳስ ከሆነ ነው እንጂ የሚያስገባበት በሀብል በዚህ ያኛው ዞር በዚህ ዞር በዚህ ያረጋል። ከዛ የእልፍ አላፋት ምሳሌ ደግሞ የሆነውን ስርዓቱ ይሄ ነው። ኦርቶዶክሳውያን እባካችሁ ትምህርቱን ከተማራችሁ በኋላ ሌላም ሰው ደግሞ ይማርበት። ይሄ ትልቅ ስርዓት ነው የምንማረው። እንዲሁ ዝም ብዬ አይደለም የምነግራችሁ። እያንዳንዷን ከመጽሐፍ ቅዱስና ከቅዳሴ እንድትረዱት ነው። ስለዚህ እንዲህ ስናቅ
አረታው እንደዚህ ነው እንደዚህ አይነት ትምህርት አለ ብሎ መመልከት ያስፈልጋል። በጊደር አምሳል ዕጣኑን አቀርብልሃለሁ ከርቤና ቀናዓት ሰሊሆትም ከልብሶች ይገኛሉ። የሽቶ ስሞች ናቸው። ከርቤም ቀናዓትም ሰሊሆትም ከሽቶ የሚመደቡ ናቸው። እነዚህን እያመጣ የኛን የሕዝብህንም ኃጢአት አስወግድ ቅዱስ እግዚአብሔር ሆይ አንተ ክቡር ምስጉን ነህ እያለ ያመሰግናል። ከዛ ሰባታተ መላእክት እንዘ ይብሉ በአርያም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያለ ሰባት ለአብ ሰባት ለወልድ ሰባት ለመንፈስ ቅዱስ ንስግድ ለአብ ንስግድ ለወልድ ለመንፈስ ቅዱስ ንስግድ ለአብ ንስግድ ለወልድ ንስግድ ለመንፈስ ቅዱስ ብሎ ከዛ በኋላ ዕጣኑን ያደርጋል። ከዛ ደግሞ ቀጥሎ ኦ አምላክ ዘላለም ቀዳሚ ወደሃሪ ዘአልብከ ጥንት እያለ ወኢ ተፍጻሜት እያለ ደግሞ የሚጸልዩ ጸሎታል። አቤት የኦርቶዶክስ ሥርዓታችን አያችሁ ብዙ ነው ነገሩ። ለዚህ ነው ሁሌ የሚነሳ አንድ ነገር ይበልጥ እንማማርን የሚልም ዘፈታው ይስተ ነው የሚወድ ይማርበታል። ስለዚህ ምን ይላል? የዘላለም አምላክ ሆይ ቀዳማዊ ዳህራዊ የምትሆን ጥንት ፍጻሜ የሌለህ በጥበብህ ገናና በሥራህም ኃያል በምክርህም አዋቂ በኃይልህም ጽኑ የምትሆን በሁሉ ያለ በሁሉ የሚኖር አቤቱ በዚህ ሰዓት ከኛ ጋር ኑር፣ በመካከላችን ቁም፣ ልቦናችን አንጻ፣ ነፍሳችንና ስጋችንን መንፈሳችን አክብር። በእውቀት ወይም ባለ እውቀት ከሰራነው ኃጢአታችን አንጻን። ነባቢት መስዋዕትን ወደ ውስጠኛይቱ መጋረጃ የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳን ውስጥ የምታገባ የበረከትን መስዋዕት እንሰዋ ዘንድ ስጠን። እችን ደግማታለሁ። መንፈስ ቅዱስ በእኔም በእናንተ ይደር፣ እመቤታችን አትለይን። እችን ስሙልኝ፣ ትምህርቴ በዚሁ ይጠቃልላል። ግዕዙ ምን ይላል መሰላችሁ? ሀበነ ንሱ በቅድሜከ መስዋዕተ ነባቢተ ወመስዋዕተ በረከት እንተ ታበው ውስተ ውሳጢተ መንጦላይት ወሃበ ቅድስተ ቅዱሳን ማሂደርከ ዘለዓለም። በአማርኛው ልበልላችሁ። ነባቢት መስዋዕት ልዩነቱ አሁን ምንድነው? ነባቢት መስዋዕትና ኢነባቢት መስዋዕት ነው። ታቦቱ አይለወጥም። አየነው። ሰማይም ታቦት ነው፣ በብሉይም ታቦት ነው፣ በአዲስም ታቦት ነው። ክርስቶስም በማቴዎስ ወንጌል ምዕራፍ 21 ሄዶ ቤቴ እኮ የጸሎት ቤት ነው፣ የቅዳሴ ቤት ነው፣ የሌቦች ዋሻ አደረጋችሁት ያለው ቤቱ አንድ ነው። ካህኑም ካህን ነው፣ ቄሱም ቄስ ነው፣ ጽናውም ጽና ነው፣ ዕጣኑም ዕጣን ነው። በብሉዩ በአዲስ ኪዳን ስንመጣ መስዋዕቱ ተቀየረ። ምን አይነት መስዋዕት ሆነ? ነባቢት መስዋዕት። ምን ማለት ነው ነባቢት መስዋዕት? የምትናገር ነበብ ማለት ተናገረ ነው። የነገሩን ትምህርት እባካችሁ ተከታተሉልኝ። ነባቢት መስዋዕት ማለት ኢየሱስ ነው፣ የሚናገር ነው፣ የሚናገር መስዋዕት ነው። መስዋዕቱ ነው የሚያድነን፣ የሚናገር መስዋዕት ነው። ስለዚህ ነባቢት መስዋዕት የተባለው ለዚህ ነው። የሚያድን መስዋዕት ነው፣ የሚፈውስ መስዋዕት ነው፣ የሚናገር መስዋዕት ነው። ይሄ መስዋዕት የኢየሱስ ክርስቶስ ስጋና ደም ነው። ወደ ውስጠኛይቱ መጋረጃ ይላል። ያ ዕብራውያን 9 ላይ ቆማ አልነበረም? የውስጠኛይቱ መጋረጃ ገና አልነበረችም። አሁን ግን በአዲስ ኪዳን ተከፍታለች። ዕብራውያን 9 ላይ እቺ የተከፈተችው ውስጥ ይገባል። ያኔ በዓመት ሊቀ ካህናት ገብቶ ደም ይረጫል። አሁን ግን ክርስቶስ ገባ ዘወትር በቃ። ስለዚህ ወደ መጋረጃይቱ የዘላለም ማደሪያ ወደምትሆነ የዘላለም ማደሪያ ወደ ውስጥ ገብቶ ታቦቷል። የዘላለም ነው። የዘላለም ኪዳን ሰጠው ነው። ኮንትራት አይደለም እግዚአብሔር የሰጠን። ያኮ መስዋዕቱ ምሳሌ ስለሆነ ነው ወገኖቼ። ክርስቶስ ይመጣል ነው፣ ወደሱ ነው የሚያመለክተው። በጉ ይመጣል ነው፣ በጉ ይሰዋል ነው። ዮሐንስ ገና ሲያየው ነው አበጉ ለእግዚአብሔር ዘአትታጢያት አለ ማለት የዓለምን ኃጢአት የሚያስወግድ አለ። ወያሴስል አለ፣ አስወግዶ የሚጥል ጠርቆ በመስቀሉ አለ እኮ። አለቀ እኮ በቃ። ስለዚህ ይህን በደንብ እንድናውቀው ያስፈልጋል። ትርጓሜውን ጭምር ማወቅ ያለብን እንደሱ ነው የምፈልገው። ስለዚህ የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳን ውስጥ የምታገባ የበረከትን መስዋዕትን ሰዋድ ዘንድ የበረከትን መስዋዕት ስጋና ደሙን ነው። ያኛው መስዋዕት ግን በዚህ መልክ ሆኗል ወገኖቼ። እንግዲህ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እኛ ሰሞኑን እንግዲህ በደረሰኝ መረጃ ታቦት፣ መስዋዕት፣ ጠረጴዛ፣ ገበታ እንደዚህ የሚሉ ናቸው። እንዳልኳችሁ ጠረጴዛ የሚል ቃል በግዕዙ የለም፣ የግሪክ ቃል ነው። ገበታ ነው አማርኛው። የኛ ግን ግዕዙ ማዕድ ነው የሚለው። በዚህ ዙሪያ ላይ እንደውም ሌላ ወደፊት ስለ እስልምና ሳስተምር የምንማራቸው ብዙ ነገሮች ይኖራሉ። ማዕድ ታዲያ ያያችሁ ገና ሌላ ቀን አስተምራችኋለሁ። 9 ንዋየ ቅዱሳት እነማን ናቸው እንወቃቸው የምትሉ እንማራለን። ጠቀማችሁ ይሆን? ትንሽ አንዳንድ እንደው ፍንጭ ሰጣችሁ ደስ ይለኛል እንደሱ ከሆነ። ስለዚህ በቲክቶክ በዩቲዩብ በሶሻል ሚዲያ ያላችሁ ሰዎች እግዚአብሔር ይባርካችሁ። እንደዚህ አይነቱን ደግሞ ትምህርት እናንተ ደግሞ በምትፈልጉት መንገድ ሌላው ሰው እንዲማርበት እንድታረጉ እፈልጋለሁ። ዋናው መማማር ነው። ስለዚህ መምህሮቻችንን እግዚአብሔር ይጠብቅልን፣ ሁሉንም ይጠብቅልን። ስንት መምህር አለንና ነው እዛችሁ ላይ ደግሞ አላንዴላ ጥርስ በዘነዘና ትነቀስ አላሉ።
እንዴት ይሆናል እንደሱ? እናንተ ስንት መምህራን አለና ነው። ስለዚህ መምህሮቻችን በመናገርበት ጊዜ የተለያየ ነገር ቅድም እንዳልኳቸው ኤርሚያስ ላለው ኤልያስ ላል ይችላል። አንደኛ መምህራን ድንገት ለሚመጡ ነገሮች ምንም ሞት አይደለም፣ ቆይ አይቼ መልስ እሰጣለሁ ይባላል አይደለም እንዴ? ቆይ መርምሬ ይባላል። ችግር እኮ የለውም። ምንድነው አዋቂ ነኝ ለመባል ነው? እንደዛ ከሆነ እንግዲህ ለሊት እናድርገው እንደ ኒቆዲሞስ ነገሩን ሁሉ። ስለዚህ ሊቃውንት መምህራን እነዚህ ነገሮች ለይተን ነው እንዴ። ገና ለገና አንዳንድ ወጣቶቻችን ደግሞ የኢስተርን ኦርቶዶክስ እና የኮፕቲክ ቸርች ያባሽኖዳን ምናምን እያላችሁ ያነበባችሁ ስንት መጽሐፍ ቤት ተቀምጦ ደግሜ ነግራችኋለሁ። ከግብጾች ጋር ጠብ የለኝም እኔ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የኢትዮጵያ ቤተክርስቲያን የሚመስላት እንደሌለ መሰክራለሁ። ከ2000 ዓመት በፊት ማንም እግዚአብሔርን አያመልክም ከእስራኤልና ከኢትዮጵያ ውጪ። እና ይሄንን ታዲያ ሌሎች ሊንዱብ እንደሚፈልጉት እኛም እናድ እንዴ? አረ ስለ ቅዳሴው ደግሞ ነግራችኋለሁ። እንደውም እኛ ስንት ቅዳሴ ነው ያለን፣ እነሱ ስንት ቅዳሴ ነው ያላቸው ነገ ትመለከቱታላችሁ። ከዚሁም ከቅዳሴውም ማሳያችኋል። እንዲሁ እያረኩ ጨምሬ ነግራችኋለሁ። እንዲበዛላችሁ ፈልጋለሁ፣ እንድታቁት ፈልጋለሁ። መንፈስ ቅዱስ በእናንተም በእኔ የሚደር በጸሎታችሁ አስቡኝ። እግዚአብሔር ይባርካችሁ፣ ሀገራችን ይጠብቅልን፣ ቅዱስ ቤተክርስቲያናችን ይጠብቅልን። ቤተክርስቲያናችን አውቀናት እንድንኖር ተመረናት እንድንኖር ይርዳል። ሌላ ስንት ነገር ስንማር ይሄን ማወቅ ነው፣ ይሄንን ነው ለሰው ማድረስና ይርዳችሁ። ድንግል ማርያም በቀኝ በግራ ተቆምላችሁ፣ ከፊት ተምራችሁ ከኋላ ተከተላችሁ፣ በልቦናችን ከልጇ ጋር ነግሳ ለዘላለም ትኑርልን። እግዚአብሔር አምላክ ስትወጡም ስትገቡም በቀኙ ጋሻ ይሆናችሁ፣ በከንዱ ከለላ ይሆናችሁ። እግዚአብሔር አምላክ በሕይወት ዘመናችሁ ሁሉ የሚያስጨንቃችሁን ከእግራችሁ በታች ይጣል። የምትመኙትን አትጡ። ዓለምን ሰላም ያርግልን፣ ሀገራችንን ሰላም ያርግልን። በእስር ቤት የሚሰቃዩትን ይመልከትልን፣ በጽኑ አገዛዝ ውስጥ ያሉትንም ይመልከትልን። ረሃብና ጦርነቱን አስወግዶ ሰላሙን ያስፍንልን። የዶኪማስን ጓዳ በድንግል ማርያም ምልጃ ሙሉ ያደረገ ቤታችሁ ሙሉ ያርግላችሁ። ወጣቶች በሕይወታችሁ እግዚአብሔር ከእናንተ ጋር ይሁን። አረጋውያን እግዚአብሔር ኃይሉን ብርታቱን ይስጣችሁ። ሕፃናት በቁመት መንፈስ በሀብት በጸጋ ያሳድጋችሁ። የመረረውን ጣፋጭ የጎደለው ሙሉ ያርግላችሁ። የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን እናቶቻችን በረከት በሁላችን ላይ ይደር። በቀራንዮ አደባባይ ደሙን አፍሶ መስዋዕት የሆነን ፋሲካችን ኢየሱስ ክርስቶስ ደስታችን እሱ ሕይወታችን እሱ ከዘላለም እስከ ዘላለም ለዘላለም ይኖር። አሜን።